ወደዛው የሚገባው ደግሞ አንቀናላለሁ ስል ደግሞ ይሄ ተጨመረብኝ። لا አታልቅሽ። خلاص በቃ ላይ ይጣላችሁ የተዋት ተደሞ ጨካኝ ነህና ታልቅስና ትውጣላት ትላለህ። ለምን ታልቅስ? ወላሂ የሰው እርዳታ ነው የምትፈልጊው ወይስ ምንድነው ታዲያ? ወይስ አረቦች እንዲመልሱ ነው? ቪዲዮ ሰርታ የሀገሮቿ ልጆች ካሉ እኔ ምረዲ ከሆነ አረቦቹ ሚዲያ ላይ ብታሳውቁልኝ አንደኛ እንዳፈን ቤት እንደዘጉብኝ እንትን አለ ፎቶ የእንትኑ የኢቃማው እንትን ሰውሬ ወደ ሰው ልክ ያለውን ቤት ይዘጉብኝ ማለት ነው። ሁለተኛ የሎኬሽን ቤታቸው ሎኬሽን አለ ሚዲያ ቢዘግ ይቃማለሽ ወደ የለኝም ኢቃማ ረንታዩ አረቦቹ ምንም ማድረግ አይቻልም። ኢቃማ ከሌለሽ እንኳን ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ግን አላህ ይገዝሽ ብቻ ቁጥራቸው አለሽ? አለኝ። በእኔ ቁጥር ራሱ ሲደወል ይጠራ ነበር። አሁን ነው የዘጉት ማለት ነው። ተሰስጠን በፊት ይቻላል መቻል ግን አንቺ ወደ ሀገር ስለዚህ ታስገባች ደላላ ላይ ተቀብለዋል ጓደኞች። ግን አያነሱ ሪከርድ ያዳምጣሉ፣ ብሎክ ነው የሚያደርጉ። አበሻ ጋር ያለሽ አሁን? አዎ አበሻ ጋር ነኝ። አይዞሽ አላህ ያለው አለ ትዲን ያለሽ ወዲ አሁን አንቺ ዘዋል ገሲም ስራ መግባት ነው የምትፈልጊው ወይስ ወዲ ሪያድ እዛው ስራ ቦታሽ ነው መመለስ የምትፈልጊው? ወላሂ ሻህ መሐመድ እኔ መቋቋም አልቻልኩም። ስራ መግባትም እንደብኝ ነው። ቆይ ሻህ መሐመድ ማሪ የት ነው ያለሽው አሁን? መቼ ነው እንደዚህ ያደረጉሽ ግን? ዛሬ ነው አይደለም ተዛሬ ተ3 ቀን በፊት ነው። አብሽሪ አይዞሽ አላህ ያለው ነው የሚሆነው። ግን በቃ ድሮ አላገባሁም ነበር፣ አልወለድኩም ነበር፣ ስለምንም ነገር አልጨነቅም፣ ስለምንም አላስብም ነበር። አሁን ግን አልሐምዱሊላህ አግብቼ 3 ልጅ ወልጄ እና ልጆቼን ጥዬ ለገንዘብ ብዬ ማለት ነው ልጆቼን ጥዬ ከልጆቼ ምን ብዬ ልንገራችሁ ለገንዘብ ብዬ ለወደፊት ለነሱ ህይወት የነሱን ህይወት ለመቀየር ብዬ ማለት ነው ጥያቸው መጣሁ። የመጣሁትም በጣም ብዙ መከራ፣ ብዙ ጣውረድ፣ ብዙ ችግር አሳልፌ አልሐምዱሊላህ በማሳለፌ አንድም ቀን ተከፍቼ አላቅም። ሁሌም በድል ነበር እየተወጣሁት የነበረው አልሐምዱሊላህ። ግን አሁን ልሸነፍ ነው መሰለኝ። ሳልሸነፍ አልቀርም። አሁን የልጆቼ ናፍቆት በጣም እየጎዳኝ ነው። እና ልጅ አለሽ እናት ይሆንሽ ልጅሽን ጥለሽ ለገንዘብ ብለሽ እንደኔ ከሆነ ማለት ነው ምንም አይኖርሽ፣ መኪናም አያስፈልግም፣ ቤትም አያስፈልግም፣ ወላሂ ምንም። እኔ በቃ እኔ የተረዳሁት ማለት ነው ከልጆቼ ተለይቼ ከመጣ እንደው ምግብ አጥቼ ማለት ነው በየመንደሩ በየሆቴሉ ሄጄ ለምቡሌ ለምኜ ብበላ አልኩኝ። በቃ ከነሱ ሳልለይ ቡሌ ለምኜ ብበላ አልኩኝ። እውነቴን ነው። በጣም ከባድ ነው ደግሞ ማለት ነው። ሁሉም ሰው ልጅ ጥሎ ይመጣል። ግን የሁሉም ሰው ደግሞ አንድ አይደለም። አንዱ ሲወጣ በሰላም ይወጣል። አንዱ ደግሞ ሲወጣ ያው ምን ልበላችሁ
የሁሉም ሰው አወጣጡ ከባድ ነው፣ ይለያያል፣ ሁሉም ይለያያል። እና አንዱ ልጁን በስነ ስርዓት ያገኛል፣ በስልክም በደወለ ሰዓት ሊያገናኙት ዝግጁ ወይም ፈቃደኛ የሆኑ ሰዎች ሊኖሩ ይችላሉ። እኔ ግን ልጆቼን ለማግኘት ያላደረኩት የለም። ግን አልሐምዱሊላህ ሁለቱን ወደ ሀገር ቤት የሄዱትን አገኛቸዋለሁ። ግን ከተማ ላይ ያለው ከአባቱ ጋር ያለውን ላገኘው አልቻልኩም። እኔ ከመጣሁ 8 ወር ይሆኑኛል እና በ8 ወር እስከ 2 ወር ድረስ ነው ያገኘሁት ልጄ ማለት ነው። በጎረቤት ስልክ እየለመንኩ አገኘው ነበር። አሁን ግን ሁሉም ተቆለፈብኝ፣ በሰረገላ ቁልፍ ተቆለፈብኝ። ልጄን እንዳላገኘው ተገድጃለሁ። እና ግን የልጄን አፍቆት ማለት ነው እሱም ያለኔ መኖር ማይችል እኔም ደግሞ እያለሱ መኖር ማንችል ነበርን። ግን ኑሮ በጣም ብዙ ችግር ብዙ ፈተና ሊለያይን ቻለ ማለት ነው። ግን ያንን ደግሞ አሁን እኔ መቋቋም አቃተኝ። በቃ ሆዴን ቆርጬ ላኩኝ። በቃ እኔ መሄድ አለብኝ ብዬ እነሳለሁ። እነሱም ደግሞ ከፍለው ነው ያመጡኝ። ብራቸው ክሳራ እንዳይሆንባቸው ይፈራሉ። እኔም ደግሞ በጣም ብዙ ችግሮችን አሳልፌ ነው የመጣሁት። ብዙ ችግሮች፣ ያ ሁሉ ችግር እንደ መስታወት ከፊት ለፊቴ ይታየኛል። ሄጄም ያ ነገር ነው። ልጆቼን ለመቀየር ነበር የመጣሁት። ተመልሼ ሄድኩኝ ማለት ደግሞ የባሰ ከዛ ችግር በላይ እገባለሁ ብዬ እፈራለሁ። ግን አንድ እናት ልጇን እስከ 6 ወር የት እንዳለ በህይወት ይኑር አይኑር ካላወቀች እስቲ ምን ትሆናለች? በሰላም ትኖራለች? እኔ አላውቅም። ለእኔ ግን በጣም ከባድ ነው። እኔ የሌላውን አላውቅም፣ ግን እንደኔ በጣም ከባድ ነው። አንዳንድ ሰው ልጁን በደወለ ሰዓት በፈለገ ሰዓት ያገኛል። አላህ ያስተካከለለት ማለት ነው። አላህ የረዳው ማለት ነው። እኔ ግን አላውቅም። በጣም ብዙ ውጣ ውረዶች አሳልፌ ነበር። በጣም ብዙ ችግሮችን አሳልፌ ነበር። ግን እስካሁን ድረስ በድል ነበር እያለፍኳቸው የነበረው። አሁን ግን ሳልሸነፍ አልቀርም። ዱአ አድርጉልኝ እና ምናልባት ይሄንን አይቶ ከልጄ እንዲያገናኘኝ። እኔ ለምሳሌ ብሎክ ስለተደረግኩኝ ደውዬ መለመንም መማጸንም አልቻልኩም፣ አባትየውን ማለት ነው። ምናልባት እንኳን በቲክቶክም አይቶኝ አዝኖ እንኳን ከልጄ ካገናኘኝ ደስ ይለኛል። ግን አልችልም ካለ የጎረቤት ስልክ እንድደውልና በጎረቤት ስልክ እንዳገኘው እንዳይከለክልብኝ አደራ። እስቲ ያደራርሱልኝ። ይጠቀማል፣ ቲክቶክም ሁሉንም ስለሚጠቀም ምናልባት ከደረሰውና ካየው ማለት ነው አዝኖ ከልጄ ካገናኘን እኔ